እሺ ቆይ ኤላን አግኝተሽ ነበር? ኤላን ሳገኝ ብቻ ነው ደስተኛ መሆኑ? ያ በሰው ልጅ የሚወደውን ሰው ሳገኝ ነው ደስተኛ የሚሆነው። እኔ ኤላን አልወደውማ። አላምንሽ። ይሄንን እመኚ። ባይሆን ማመን ማፈልጊውን ነገር ልንገርሽ። ምንድነው? ኤላ ካንቺ አስበልጦ ነው የሚወደው። ምን ሆነሽ ነው? ፊትሽ ተቀያየረ። ያው ሊሳብ እና ኤላ ያሳለፍነውን ነገር አታውቂም። እሱን የኔ ለማድረግ ብዙ ዋጋ ከፍያለሁ። ምን እየሆንሽ ነው? ታውቂያለሽ፣ ማንም የማይሰማውንና ኃይለኛውን ኤላን ልብ ውስጥ ፍቅር በፍቅር እንደሰራው አታውቂም። ብርክቲ ተረጋጊ እንጂ። ወድጄ ይመስልሻል እንደዚህ መሆኑ? ኤላን አጥቼ መኖር አልችልም። እናንተ ማታውቁት ብዙ መስዋዕትነት የከፈልኩለት ፍቅሬ ነው። ያዞን ባስ ላነባሽ የሚያምንሽ ያለ መስሎሽ ከሆነ ተሳስተሻል። እሺ ይሄ ያዞን ባ አይደለም፣ የፍቅር እንባ ነው። ለማንኛውም ብዙ መስዋዕትነት የከፈልኩበትን ፍቅር ማንም እንዲወስዱ አልፈቅድም። እሺ ኦ በጣም ደስ የሚል የፍቅር ወሬ ነው። ግን ማታውቂው ነገር አለ። የዘራ ሁሉ አይበላም። ምናልባት ፍሬውን የሚበላው ሌላ ሰው ሊሆን ይችላል። ሰብለ ግን ለምን አይበቃሽም? ቆይ ትንሽ አላሳዝንሽም? እኔማ ላዝንልሽ ነበረ፣ ግን ደግሞ ቀስ በቀስ ክፉ እንደሆንብሽ ያስገደድሽኝ አንቺ ነሽ። አንቺ እኮ ጆን ያለልሽ። እሱን አንቺ አትነግሪኝም። ለማንኛውም የደብዳቤ ጉዳይ ከምን ደረሰ? ምንም አውቀው ነገር የለም። አለም እንዳልጻፈችው ደርሼበታለሁ። እና ማን ይጻፍ? እንደሱ ሳይሆን ማለት የነበረብሽ እሷ ካልጻፈችው አንቺ ነሽ የጻፍሽው ነበር ማለት የነበረብሽ። አልገባኝም። አለምን ከጥርጣሬ ስታውጫት እኔ ነበር መጠርጠር የነበረብሽ። አንቺ ግን አልጠረጠርሽኝም። ስለዚህ አንቺ ነሽ የጻፍሽው። ሰብሪ ይላልበስ ይኸው ደረስኩ። ስታስጠላ አስደነገጥከኝ እኮ። በሀሳብ ተወጣሽ ሳይሽ እኮ ለምን ቃል አደረጋትም ብዬ ነው። እና እንደዚህ ቆሌን እየገፈፍክ ነው የምታነቃኝ? እና ኧረ እንኳን እንቆልሽን የገፈፍኩት። እንዴት? ለምን? ስትደነግጪ እኔ እንድደርስልሽ እንደምትፈልጊ አላውቅም ነበረ። ሳላስበው ነው ስምህን የጠራሁት። ብዙም አትደሳሰት። አይ ይቅርታ አድርጊልኝ። እንደዚህ አይነት ነገር ሰምቼ አለመደሰት አልችልም። ይሁንልሽ። ቆይ ግን ምን እያሰብሽ ነበር? ታዩና አልገምት። እሺ ገምት። ስለኔ? አዎ አልተሳሳትኩም እኮ ፊትሽ ላይ የነበረው ነገር ያስታውቃል። ቆይ ግን ምን ነበር ታስቢ ነበር? እንደዚህ የምትጀራለው ነገር እያሰብኩ ነበር። ለነገሩ እንደፈለግሽ ማለት ይቻለሽ። አሁን እንደሆነ አይምሮሽን ተቆጣጣሪው ስለኔ ብቻ ነው የምታስቢው። እኔ አይምሮዬን ተቆጣጥረዋል አላልኩም። እና እምባልቆጣጠረው ኖሮ ብቻሽን ስትቀመጪ ስለኔ ታስቢ ነበር? ዋናው ልቤን አለመቆጣጠሪያ ነው። ችግር የለውም። አይምሮሽ መያዝ ነው። ወደ ልብሽ ደግሞ ቀስ እያልኩ ወርዳለሁ። ባትወርድ ነው የሚሻለው። ለምን? ጆኒ ቀድሞ ተቆጣጥሮታል። ችግር የለውም። ለኔ ምን ቦታ አላጣም። አሸጋሸጌም ቢሆን እገባለሁ። ባክህ ይቅርብክ። ያንተ ያልሆነ ቦታ ለመያዝ ስትጥር መጀመሪያ ያለህንም እንዳታጣው። በማስፈራራት የምበገር አይነት ሰው አይደለሁ። ሞክሬ ባጣ ነው የሚሻለው። ምን ነገርህን ብትሰማ ይሻላል። ጸጌ ገብረመድህን በአንድ ወቅት ምን አለ መሰለሽ? ምን አለ? ከሞከርነው ነገር ይልቅ ያልሞከርነው ነገር ነው የሚቆጨን አለ። አሪፍ አባባል ነው። በጣም መቼስ ለምን እንዳልኩት ገብቶሻል? መቼም አይገባኝም። ሰብሊ ትምህርት ላይ ጎበዝ ነው ሸቀል። ትምህርት ላይ ጎበዝ ነኝ ማለት ነገር ይገባኛል ማለት ግን አይደለም። ይለያያሉ እንዴ? ለነገሩ ከኔ ይልቅ አንተና በዙሪያ ያሉ ሰዎች ትቀርባላችሁ። አይ እኔ ከነገር ይልቅ ፍቅር ነው የሚገባኝ። በእናትህ እስኪ አሁን ተወኝ። ከባድ ጥያቄ ማለት በህይወት እስካለው ድረስ አሁን ላይ ለኔ ከባዱ ነገር አንቺ መተው ነው። አስመሳይ ሰው ደስ አይለኝም። እኔ መስሎን ስለማቅ ነው አንቺ ላይ ማስመሰሉም አልፈልግም። አለም ላይ ተሸጠል እንዴ? አላየሁት። እኔም እኮ ባይኔ ስፈልጋት አጣኋት። ዛሬም ቀርታ ይሆናል። እንዴት በተከታታይ ትቀራለች? አላውቅም። ኤላ ያለሽ ነገር የለም? ምንም አላለኝም። ግራ ገባኝ እኮ። እኛ የሚያስጨንቀን ነገር አስወግደናል። ምን አሳሰበን? ቆይ ግን ምናልባት የቀረችው የተደለተውን ፋይል ለማስመለስ እየሞከረች ቢሆንስ? ይኸውልሽ ሰብሊ፣
ፋይሉን ለማስመለስ እኮ ከትምህርት ቤት መቅረት አይጠበቅባትም። መሲ ካስመለሰች ግን የበለጠ ሰይጣን ሆና ነው የምትመጣው። ቆይ እኛ ሰይጣን መሆን ያቅተናል? ግን እኮ እሷ ጋር ያለው ፋይል ይበልጣል። ዝም ብለሽ ነው የምትጨነቂው፣ ምንም አታመጣም። ምናልባት መሸነፏ አናዷት ይሆናል አርፋ የተቀመጠችው። እንደሱ ቢሆን ጥሩ ነበር። ሌላ ምን ሊሆን ይችላል? ቆይ ደብዳቤውን አለም እንደጻፈችው ተረጋገጠ ማለት ነው? አለም ባታምንም በእሷ ነው የተደመደመው። ቆይ አንቺ ስታስቢው ደብዳቤውን የጻፈችው አለም ትመስልሻለች? እርግጠኛ መሆን አይቻልም። እሺ ውጤቱስ ምን ሆነ ማለት? ቆይ የደብዳቤው ዓላማ ብሩክቲን አስፈራርቶ ከኤላ ማራቅ ነበር አይደለ? አዎ። ነገር ግን ብሩክቲን ወደሱ የበለጠ ነው ያቀረባት። ልክ ነሽ። እና ታዲያ በዚህ ዓለም ምን ተጠቀመች? ምንም እርምጃ መውሰድ አልነበረባትም። ወሰደች አይደል እንዴ? ምን አደረገች? ይሄው እኔ እንደጻፍኩት እንዳምን አስገደደችኝ። እሱ ራሷን ነፃ ለማውጣት እንጂ እኮ ብሩክቲን ከኤላ ለማራቅ አይደለም። ቆይ ምን እያልሽ ነው? ሲመስለኝ አለም ደብዳቤውን አልጻፈችም። ብትጽፈው ደግሞ እስከ መጨረሻው ትታገልሽ ነበር። የዓለም ትግል ግን ካንቺ ጋር ነበረ። ምናልባት ትክክለኛ ዓላማዋ ብሩክቲ ባትሆንስ? እና ብሩክቲን ሳይሆን እኔን ከኤላ ለማጣራት አስባ ቢሆንስ? አዎ ልክ ነሽ። አንቺም ሀሳብ ያስኬዳል። ግን ቆይ የእጅ ጽሑፉ የማን ይመስልሻል? ይመስለኛል በሌላ ሰው ነው የተጻፈው። በቃ እሷ ስትመጣ በደንብ ለማጣራት እንሞክራለን። እሺ እንዴ ቆየናታን ጉዳይስ? እሱ ነገር ተይው እባክሽ። እንዴት ውሃ ቢወቅጡት እንቦጭ ነው የሆነብኝ። እኔ እባክሽ ዞር ዞር እያለ ነው የምፈልገው። ኧረ በእናትሽ አባት መጣ ለምን አዳምጣ። እንዴት ነሽ የኔ ቆንጆ? አንደልክ አንቺን የመሰለች አበባ በዚህ ሰዓት ምን ታደርጋለች ብቻዋን? እና ከማጋቱ ብዙ አበባ የሚወዱ ንቦች አሉ። ምናልባት አንዳቸው አንቺ ጋር ከንጀበቡ ብዬ እኮ። እባክህ ሁሉም ጠፉ። ፈርተውሽ ይሆናል። ምን ምናልባት ሾክሽን። አበባዬን ለመቅሰም የሚመጡ ንቦች እኮ እሾህ አይገድባቸውም። እና የሚፈሩት እነማን ናቸው? ምናልባት ቀጥፈው መሄድ ለሚፈልጉ ሰዎች። ልክ ነሽ። እነሱማ በደንብ ይፈራሉ። አንተ ታዲያ ከየትኛው ወገን ነህ? ጥያቄ ይብራራል። እንደ ንብ ቀስመኸኝ ልትሄድ ወይስ እንደ አበባ ወዳጅ ልትቀጥፈኝ ነው? አይ እኔ እንኳን የበለጠ እንድታብቢ ልንከባከብሽ። እሺ እባክህ ካበብኩ በኋላስ? ያው መንከባከቤን እቀጥላለሁ። እንደዛ ከሆነ አበባነቴን ከንቱ ልታረገው ነው? አልገባኝም። ማለት ንቦች መጥተው ካልቀሰሙኝ፣ ዘሬን ካላበዙት፣ ሰዎች ደግሞ ካልቆረጡኝና በውበቴ ካልተማረኩ ከአረም በምን እለያለሁ? እኔ እጅ ሰጥቻለሁ። በቀላሉማ እጅ አትስጥ እንዴ! ፍልስፍናሽን አልቻልኩትማ። ባንቺ ተስፋ አልቆርጥም፣ መሸነፍ አልፈለግም ምናምን ስትለኝ የነበረው ውሸት ነው ማለት ነው? መልስ አሳጣሽኝ እኮ። እንዴ ቆይ ሌላ በምን ተሸነፍክ? ውሸት አይደለም ግን በሀሳብ በለጥሽኛ። ደግሞ እኮ ባንቺ ሁሌም እንደተሸነፍኩ ነው። በጣም ደስ ይላል። ይኸውልሽ መጀመሪያ በውበትሽ፣ ከዛ በጸባይሽ፣ ከዛ ደግሞ በፍቅርሽ። ማንኛውም ሴት በውበቷ መማረክ መቻሏ በጣም ነው የሚያስደስታት። መሸነፌ ነው ደስ ያለሽ? እኔም በምትኩ ደስ ባሰኝ ደስ ይለኝ ነበር። ኦ እንደዛማ ከሆነ ሁሌ ነው የምነግርሽ። እኔ ሁሌ ደስተኛ እንድትሆኝልኝ ነው ፈልግ። የቻልኩትን አደርጋለሁ። አሉልሽ። እንዴት አለሽ? ከበሩ እስከ አንተ ስንት እርምጃ ነው? ማለት እኔ እንዴት ላቅ እችላለሁ? እኔ ግን አውቃለሁ። እንዴት ልታይ ይችላልሽ? ኤላን እስካገኘው ምን ያህል እራመዳለሁ ብዬ ነው። እና ስንት ሆነ? 158 እርምጃ ነው። ቆይ ቶሎ ባታገኘኝስ? አንተን እስከማገኘ ድረስ መሄድ አላቆምም። ለምን እስከ ምድር ጫፍ አትሆንም እጓዛለሁ። በቃ በየቀኑ ፍቅርሽ የምገልጭበትን መንገድ አታጭም አይደል? አዎ ካንተ ውጪ ምን ሀሳብ አለኝ? ሌላ ላስብ ብልም አልችልም። መታደል ነው። ምኑ? ባንቺ ልክ ማፍቀር መቻል። መፈቀርስ? ባንቺ መፈቀርም እንደዛው። እና መታደልን ታምናለህ? አዎ በደንብ። ታዲያ ለምን ትሸሻለህ? ብሩክቲ በእናትሽ ወደ ኋላ እንመለስ። ቆይ ግን ኤላ ትዝታችንን አስበህ አታውቅም? ብዙ ጊዜ፣ ሁሌም፣ በየቀኑ። እና ምን ይሰማካል? ደስታ። እኔ ግን በደስታ ብቻ አይደለም በእንባና በሀዘንም ነው ማስታውሰው። ለምን? እንደዛ እየተዋደድን ዛሬ ከኔ ጋር መሆን አለመፈለግህን እያሰብኩ። ብሩክቲ አሁን ቆንጆ ሙድ ላይ ነኝ። በእናትሽ ስሜቴን አረብሹ። እሺ አረብሽም። በቃ ተው። ምነው ዛሬ አልመጣችም እንዴ? ምን ነው አሳሰበችሽ? አይ ስላላየኋት ነው።
እና ማታ ጠብቀው ደበደቡት። ከዛ ደግሞ ነገሩን ከኔ ጋር አገናኙት። እንደዛ ከሆነ ከባድ ኬዝ ነው ማለት። አሁን መሲ ትሰማለች። ከባድ ጦርነት ነው የሚነሳብኝ። መሲ ገና አልሰማችም? ብትሰማ እስካሁን ዝም አትልም ነበረ። ይህ ልጅ ግን ላይፍን ክብድ ነው ያደረገብህ። ቀላል አከበደብኝ። ቆይ እሺ አሁን እንዴት አድርጌ ነው ላሳምናት የምችለው? እሱን አላቅም። እኔ እንድታማክረኝ አይደል እንዴ የመጣሁት? ቆይ እኔ ምን ብዬ ላማክርህ? ሂደህ ስትዝትበት መች አማከርከኝ? ምን እንዳለኝ ታውቃለህ? ስለማታውቀው ነው። መሲ እኔ መሆኗን ሳረጋግጥ ሁለተኛ አጠገቧ እንዳትደርስ ነው ማደርግህ እኮ ነው ያለኝ። ከዛ ቂም ይዘህ ጠብቃት ደበደብከው። ኤላ አንተም እንደዛ ነው የምታስበው? ሁኔታው እንደዛ ነው ይመስለው። ንግግሩ ምንም ያስደርጋል እኮ። እሱማ ልክ ነህ፣ ግን ደግሞ እኔ አላስደበደብኩትም። ቆይ ታዲያ ማን አደረገው? ኤላ በደንብ አድርገህ ታውቀኛለህ እኮ። እኔ እሱ መምታት ፈልግ ሰው አልክበትም። ራሴ ሂጅ አጥንቱ እስኪሰባበር እየሰማው ነበር ምደበደበው። እሺ ቆይ ላለማድረግ ምን ማሳመኛለህ? ባይኖረኝስ መሲ ልታምነኝ ግዴታ ይገባል። ዛቻ እኮ ነው እንዳትታመን የሚያደርግህ። በዛ ላይ ደግሞ ከዚህ በፊት ልጁንም ደብድበኸዋል። እና ታዲያ እኔ ምን ላድርግ? ከሌላ ሰው ከመስማቷ በፊት ራስህ ሂድና ሳምናት። እንደሱ ሲያሻል አይቀርም። ቆይ ምን ብለህ እኮ ነው ፍቅረኛዬ ስትሆን አጠገቧ አላስደርስም ያለህ? ኧረ በእናትህ ዝም ብሎ ነገር ነው። ንገረኝ ናቱ። እሺ ለመሲ ግን ዋሽቻታለሁ። ለአንተ ግን ልንገርህ። እሺ ንገረኝ። ልታገባት ነው ምናምን ብሎ ሉሲ ያስገባል። አገባታለሁ አልከው እንዴ? እንዴት አወቅ? አንዳንድ እውነቶች በንዴት ሰዓት ፈትልከው ይወጣሉ። በጣም አናዶኝ ነበር። በጣም ቢሰባበሩ ራሱ ደስ ይለኝ ነበር። እንዴ ቆይ ምን ለማለት ፈልገህ ነው? ምን አልኩኝ? አንዳንድ እውነቶች በንዴት ሰዓት አፈትልከው ይወጣሉ ያልከው ነው? እኔ ዝም ብዬ ነው ያልኩት። ኤላ ያለብኝ ጭንቀት ይበቃኛል። እባክህ አንተ እንኳን ተረዳኝ፣ አታበሳጨኝ። አልገባክም እንጂ እኮ ከተረዳሁ ቆየሁ ናቱ። ብትረዳኝማ እንደዚህ አትናገረኝም፣ አታበሳጨኝም። ይኸውልህ አንተ ራስህን እንደኔ ተረድተው አታውቅም። በእናትህ እኔ ካንተ ጋር ጭቅጭቅ ነው ያዘኝ። ኧረ በእግዚአብሔር እንደዚህ እያለቀሽ ምንም አልሆንኩም ትይኛለሽ? ምን ሆነሽ ነው? አልታወቀኝም ነበር። እሺ ምን እንደሆንሽ ንገሪኝ በእናትሽ። መሲ ደከመኝ። ምኑ? ኤላን ወደ ቀልቡ ለመመለስ ሞከርኩ፣ ግን አልቻልኩም። የድሮ ፍቅራችን ተመልሶ ፍቅራችንን እናጣጥማለን ብዬ ብዙ ታገልኩኝ፣ ግን እሱ ያው ነው። ብርክቲ ግን ያፈቅርሽ ነበር? ኤላ በጣም አውሬ ሰው ነበር። በሱ ምክንያት እናቱ ሁሌ ነበር የምትታመመው። ይህንን ማንነት እንዲህ ብዙ ዋጋ ከፍዬለታለሁ። በእናትሽ ብርክቲ አይዞሽ እሺ። በእናትሽ ተረጋጊ። ታውቂያለሽ ታመሜ ሆስፒታል በነበርኩበት ሰዓት በህይወትና በሞት መካከል ሆኜ እሱ ጥሎኝ መጣ። ስነሳ የተደስባቸው የለም እንዴ? ቆይ ለምን እንደዛ አደረገ? እስካሁን ሰዓት ሊነግረኝ አልፈለገም። ብዙ ለመንኩት፣ እሱ ግን ያው ይሄ እኮ ትክክል አይደለም። እንደዚህ አይነት ሰው እኮ አልነበርኩም። ጨካኝ እልኸኛ ሆኛለሁ። ይህን ደግሞ እኔ አልፈልገውም። እሺ በእናትሽ ተረጋጊ። መሲ ደግሞ መታገድ ይሰጥቻል። አሁንማ ሰውን ባያገኘሽ ቦታ ብንምነሽ ጥፊ እያለኝ ነው። ኧረ በስመ አብ በይ ተረጋጊ ብርክቲ፣ ሁሉም ነገር ይስተካከላል። እሺ የሚሸሸኝ እኮ ምክንያት እንዳለው አውቃለሁ። ልቤ ይነግረኛል፣ ግን በቃ ሊያስረዳኝ አይፈልግም። ስሜትሽ ገብቶኛል። ከቻልኩ ነው ያናግረዋል። አይ እሱ እንደዚህ ደስ አይለው። እሺ ቆይ እንደዚህ እየሆንሽ እስከ መቼ? ቢያንስ ምክንያቱም እስከሚነግረኝ እጠብቃለሁ። አይዞሽ እሺ። ሰላም ሰላም ውዴ ቻናል የቤተሰቦች እንኳን ወደ ርብቃ ዩቲዩብ ቻናል በሰላም መጣችሁ። እንግዲህ በዛሬው በአፍላ ፍቅር ላይ እውነት ለመናገር ከሆነ እስከ ዛሬ እኔ ብርክቲን በጣም እናደድባት ነበረ። የምታደርጋቸው ተንኮሎች ያናድዱኝ ነበረ ተግባሯና፣ ያው ኤላን ለማግኘት ብላ ነው በእርግጥ እነዚህን ነገሮች የምታደርገው። ነገር ግን በዛሬው ክፍል ላይ ግን ብርክቲ በጣም ነው ያሳዘነችኝ፣ የምር እስኪመስለኝ ድረስ ማለት ነው። ድራማ ሳይሆን የምር እስኪመስለኝ ድረስ እንግዲህ ብርክቲ ያሳዝናኛለች። እሱም ምንድን ነው ለዚህ ነገር ሁሉ ተጠያቂው ግን ኤላ ነው። ኤላ ለምንድን ነው ምክንያቱን የማይነግራት? እወድሻለሁ ነገር ግን አብሬሽ አልኖርም፣ እሺ ታፈቅረኛለህ ወይ ስትለው ደግሞ የሚሸሸው ነገር አለ። እንደዚህ አይነት ወሬ አቁሚ፣ አሁን ደስተኛ ነኝ በጣም፣ ስለዚህ ስሜቴን አትረብሹ ሲል እናየዋለን።
እሷ ደግሞ ምንድነው እንደዛ ታምሜ ለዛውም በሞትና በህይወት መካከል ሆና ትቷት የሄደው ከዛ ደግሞ ሚስጥሩን የማይናገርበት ምክንያት ማለት ነው። ወይም ደግሞ እኔ አልወድሽም አላፈቅርሽም ከኔ ራቂ ብለው ከሱ ርቃ ሌላ ህይወት እንዳትጀምር ከስሩም እንዳትጠፋ እያደረገ ከዛ ደግሞ ምክንያቱን ሲጠየቅ ደግሞ ለአንቺም ለእኔ የማይጠቅምም ለእኔና ለአንቺ የሚጠቅመው እንደዚህ መሆኑ ነው እያለ ለምን እንደሚወላውል አላቅም። ነገር ግን ደራሲው እንግዲህ ብርክቲን አሁን ላይ ባያስለቅሷት ነው የምለው። እኔ በጣም ነው ያሳዘነችኝ። በተለይ ደግሞ ኤላን ማፍቀሯ አለምም ታፈቅረዋለች። ነገር ግን የበፊት ታሪካቸው ላይ እንግዲህ ፍቅር ብቻ ሳይሆን ኤላ በጣም መጥፎ ጸባይ እንደነበረው እኛም እንዳየነው በትውስታ እንዳየነው ከሆነ የሆነ ብዙ ነገሩ ብዙ ደስ የማይል ዱርዬ ነገር እንደሚመስል ያስታውቃል። እንግዲህ ከዚህ በኋላ በጣም ብዙ ስለምናይ ማለት ነው ያንን ልናየው እንችላለን ታሪኩን። ነገር ግን ደግሞ እሷ ጥያቄ የሆነባት ነገር አለ። ለምንድን ነው ታማ ኖርማል ሆኖ ዝም ብሎ ቢሄድ እሺ፣ ግን ታማ እያለ ምክንያቱን ሳይነግራት ትቷት የሄደው ሰው አሁንም ድረስ ምክንያቱን አልናገርም እያለ ልጅቷን በዚህ መጠንና በጣም ነበር የምታሳዝነው። ዛሬ ግን ስታለቅስ እኔ በጣም ነው ያሳዘነችኝ እውነት ለመናገር ከሆነና አንዳንዴ ግን እንደዚህ አይነት ቋጠሮች የማይፈቱ ቋጠሮች ጥያቄ አእምሯችሁን እያብሰለሰለ ሰላም ነው የሚያሳጣችሁና እሷን ጉዳዩን አውቀው የምር ከሷ የሚያርቀው ጉዳይ ከሆነ እኮ እሷ ያኔ ምክንያቱን ካወቀች እሷ ራሱ እንደዚህ አትሆንም ብዬ አስባለሁና ምክንያቱ ያን ያክል አሳማኝ አይመስለኝም። ወይ ደግሞ ሰብለን ስለሚያፈቅራት በቃ እሷ በትንንሽ ነገር ነው እንጂ ያን ያክል ምን ሊኖር ይችላል? ዝምድና እንዳንል አልሚ ታውቃለች። አልሚ እህቱ ናት። ስለዚህ አልሚ ስለ ብርክቲ ቤተሰቦች ታውቃለች። በጣም የአንድ ሀገር ሰዎች ናቸው፣ ይተዋወቃሉና ስለዚህ ዝምድናም አይሆንም። ምን አይነት ነገር ቢኖር ነው? ቤተሰቦቿ ናቸው እንዳንል ደግሞ እንግዲህ ራሴን አጠፋለሁኝ እሱ ያለበት ቦታ ካልሄድኩ ብላ ስትመጣ ፈቅደው የላኩ ቤተሰቦቿ ናቸው። ማን ነው ከሱ አጠገብ እንዳይደርስ እሱን ሊያስፈራራው የሚችል አካል የለም። ልጁ ራሱ የሚፈራ ስላልሆነ ማለት ነውና ግን ምን አይነት ሚስጥር ቢሆን ነው? ምን አይነት ነገር ቢሆን ነው ከሷ እንዲርቅ ሊያደርገው የሚችለው? አላቅም። ወይም ደግሞ አብረን እንድንሆን የማይፈቅድ ነገር አለ ብሎ የሚለው ምንድን ነው የሚለው? እንግዲህ እንኳን አይደለም ለብርክቲ ለእኛ ራሱ ግራ የሚያጋባ ነገር ነው። በዛ ላይ የኤላ ተግባር ምን እንደሆነ አይገባም። ልጅቷ አሁን ላይ እየተሰቃየች ያለችው ቁርጥ ብሎ እኔ አልፈልግሽም አይላትም። ነገር ግን እንደሚወዳት እና ደግሞ ሌላ ምክንያት እንዳላቸው ሌላ ምክንያት እንዳለው እያደረገ ልጅቷ ቁርጥ ብላ እንዳትተው ወይም ደግሞ አብሯት አልሆነ ወይ አልተዋት እና በጣም አስቸጋሪ ነው እና በጣም ነው ያሳዘነችኝ እውነት ለመናገር ከሆነ ደራሲው ብርክቲን ባያስለቅሱብን ማለት ነው። በፍቅር የምትጎዳው ራሱ በቂ ስለሆነ እና ልቅሷ ደግሞ በጣም ነው የሚያስፈራኝ። ነኝ ሰብለ ስታለቅስ እኔ አብሬ ያለቅሳለሁ። ነገር ግን የብርክቲ ደግሞ በጣም ነው የሚያስፈራውና በዛ ላይ ደግሞ እንግዲህ ዛሬ ላይ ሰብሊ ያደረገችው ነገር ልክ አይደለም። በእርግጥ ብዙ ነገር እያደረገች ስላናደደቻት ነው። ብርክቲ ተንኮል ትሰራ ነበር ሰብለ ላይ። ለዛ ቂም ስለያዘችባት መሰለኝ መጀመሪያ ላይ ያዝናላት ነበረ። እንግዲህ ሰብለ ኤላ ጋር ቆይታ ስትመጣ በጣም ደስተኛ ሆና ታያትና ማንን አግኝተሽ ነው? ኤላን ስላገኘች ነው ወይ ትላታለች። ኤላን ሳገኝ ነው ወይ እኔ ደስተኛ መሆነው ብላ ሰብሊ ብትላትም እሷ ግን ሰው የሚወደውን ሰው ሲያይኮ ሲያገኝ ነው ደስተኛ የሚሆነው ብዬ ነው ብትላትም እኔ ኤላን አልወደውም፣ ይሄንን እመኚ። ነገር ግን ኤላን ከአንቺ በላይ እኔን ይወደኛል ስትላት ብርክቲ እንግዲህ እንባዋ ነበረ የመጣውና ምክንያቱም ተስፋ አትቆርጥም በሱ አንድ ቀን እኔ ይሆናል ብላ ተስፋ አድርጋ ስለሆነ እየኖረች ያለችው። እንደዚህ አይነት ነገሮች ሲነገራት ያው ውስጧ ይሰበራል አፍቃሪ እስከሆነች ድረስና ሰብሊ ደግሞ እሷን አናደርኩ ብላ ነበረ። ነገር ግን ነገሩ ወደ ሌላ ተቀይሯል። እንግዲህ በጣም ነው ያስከፋቻት። ሰብሊ ልትረዳት ይገባ ነበረ ዛሬ ብርክቲን ብዬ ነው የማስበው። በጣም ትልቅ ጥፋት አጥፍታለች። ልጁ እንደምትወደው እያወቀች የልጅቷን ልቧ እንዲሰበር ማድረግ አልነበረባትም። በሌላ ነገር ልትበቀላት ትችል ነበረ በዚህ ከምትበቀላት እና እንግዲህ በዚህ ልቅሷ አላቆምም። ተደብቃም ስታለቅስ መሲ አግኝታ ስታጽናናት ነበርና ኤላ ለብርክቲ እውነቱን ሊነግራት ይገባል። ምክንያቱም አሳማኝ ከሆነ እሷ ራሷ ትረዳዋለች ማለት ነው። ያኔ የራሷን ህይወት ቆርጣ ትተወዋለች። እውነት አሳማኝ እንዲለያዩ ወይም ደግሞ አብረው እንዳይሆኑ የሚያደርግ ምክንያት ካለ ማለት ነውና ነገር ግን ምን እንደሚፈልግ ኤላ አናውቅም። ኤላ ሰብለን እንግዲህ
በህይወት እስካለው ድረስ መተው የማልችለው ነገር አንቺን ነው ሲልም እያየን ነው። ለምን እንደዛ እንደሚል አላቅም። ሰብለ ደግሞ ኤላን ትወደዋለች፣ ነገር ግን ቀስ በቀስ ከውስጧ እያወጣችው ያለች ይመስለኛል። ያኔ ከጆኒ ጋራ ነው እንደውም አሁን ላይ ሞር ከበፊቱ አይተነው ማናውቀው ፍቅር ያላት አሁን ላይ ከጆኒ ጋር ነው። እያስመሰለች ነው ብዬ አልልም፣ ወደ ጆኒ ነው እየሆነች ያለችው። ኤላን ደግሞ እየተወች ነው። እንግዲህ ዛሬ ሰብሊ ብቻዋን ቁጭ ብላ ነበረ እና እንግዲህ ኤላ ስለማን እያሰብሽ ነው ብሏት ነበረ። ስላንተ ነው ማስበው ብለዋለች። ስላንተ ነው ማስበው ግን ቅንጭላቴን እንጂ ልቤን አልተቆጣጠርከውምም እያለች ነው። ያ ማለት እሱን እንደምታስብና እሱን እንደምትፈልገው ነው የሚያሳየውና ይህ ነገር ምናልባት ኤላ ሌላ ሴት እንዳያይ ወይም ደግሞ ለብርክቲም ሆነ ለሌላ ሴት እድል እንዳይሰጥ እሷ ላይ ብቻ እንዲያተኩር ነው የሚያደርገው። እሷም ይህን ነገር የምትፈልገው ነው የሚመስለኝ። በየቀኑ እየሄደች አንዳንድ ቃላቶችን እየጣል እያደረገች ትመለሳለች። ያ ማለት ኤላ በእሷ ተስፋ እንዳይቆርጥ ሰብለ የሆነ ጊዜ እንግዲህ ኤላን በፍቅር ጨርቁን አስጥለዋለሁ ብላ ነበር ከብርክቲ ጋር እልህ ተያይዛ ማለት ነው። ምናልባት ያንን ነገር ለማድረግ እየሞከረች ይሆን አላቅም፣ ወይም ደግሞ ኤላ ከሱ ርቆ እንዳይሄድ ይሆን አላቅም። እንግዲህ ከሱ ስር አትጠፋም፣ አትፈልገውምም፣ ትፈልገዋለችም፣ ትሄዳለች፣ ታገኘዋለች። እሱ ደግሞ እንግዲህ ያንን ነገር ተስፋ እያደረገ እሷን መተው አልቻለም። እስከ መቼ እንደሆነ ባናውቅም ማለት ነው። ፍቅር የሆነልህ ከሱ የያዘው ባናውቅም እና እንግዲህ በዛሬው ክፍል ግን እኔ ብርክቲ በጣም ነው ያሳዘነችኝ። ኤላ ምክንያቱም ቢናገር ከዚህ በላይ ልጅቷን ተስፋም መቁረጥ ካለባት መጠበቅም ካለባት እውነታውን ስታውቅ ነውና ኤላ የደበቀውን ነገር ወይም ደግሞ ከሷ ጋር እንዳይሆን የከለከለውን ነገር መናገር አለበት። በዚህ መጠን መጎዳት አለባት ብዬ አላስብም። ከሷ ከምንም በላይ ጥያቄ የሆነባት ለምን ምክንያቱ ምንድን ነው? አስቡት እስኪ አንድ የሚቀርባችሁ ሰው ጓደኛችሁ የሆነ ሰው እናንተ ታማችሁ በሚያስፈልጋችሁ ሰዓት ማለት ነው ከጎናችሁ መሆን ሲገባው እናንተን ትቷችሁ ሲሄድ ምን አይነት ነገር ቢኖር ነው የሚለው በጣም ከባድ ነው፣ ጥያቄ ይፈጥርባችኋልና ልጅቷን እየጎዳት ያለው እንግዲህ ይሄ ነገር ነው። ኤላ አንዳቸውን መምረጥ አለበት ብዬ አስባለሁ። ብርክቲንም ይፈልጋታል። ሌላ ብዙ ጊዜ ምክንያት የሚያቀርበው እንግዲህ ካሌብና ጆኒ ጋር እንድትሆኝ አልፈልግም፣ ከሱ ጋር ጸብ ስለሆኑ ብቻ ከነሱ አካባቢ ራቂ፣ ከዛ ከሌላ ሰው ጋር ግን መሆን ትችላለች ሲል እናያለን። ነገር ግን በእርግጠኝነት ከሌላ ሰው ጋር ራሱ ብትሆን ደስተኛ የሚሆን አይመስለኝም። ከስሩ እንድጠፋ አይፈልግም። ባጣ ቆየ ሊያደርጋት ይሆን አላውቅም። ምናልባት ሰብለን እንዳጣ ሲያውቅ፣ ሰብለን እንዳልፈለገችው ሲያውቅ ወደ ብርክቲ ለማሸለፍ ፈልገው ይሆን ባላውቅም ከስሩ ግን እንድትርቅ አይፈልግም። እሷ ፍቅር የሚመስሉ ነገሮችን ስታደርግ ደስ እንዳለሽ አድርጊ ይላታል። ያ ማለት እንግዲህ ልጅቷ በሱ ተስፋ እንዳትቆርጥ ከሱ ስርስር እንድትል የሚያደርጉ ነገሮችን ስታደርግ ይህን ነገር አቁሚ፣ ይሄ ብዙ ርቀት አያስኬድም ብሎ ወይ መንገር ግን ደግሞ እንድታደርግ ከፈቀደላት ልጅቷ ተስፋ እንድታደርግ እያደረጋት ነውና ለምን እንደሆነ አላውቅም። ኤላ እውነቱን ቢናገር ለሁሉም ነገር ለመፍረድም ይመቻልና አሁን ላይ ግን ምን አይነት ምክንያት እንዳለው ባናውቅም ለኔና አንቺ የሚሻለው መለያየቱ ነው እያለ ነው። ነገር ግን ደግሞ እንደሚወዳትም ደግሞ ይነግራታል። ታፈቅረኛለህ ወይ ስትለው ግን እንደዚህ አይነት ወሬ እንድታወራ አይፈልግም። እንግዲህ ምን አይነት ምክንያት ቢኖረው ነው የሚለው የኤላና የብርክቲም ነገር አሁን ላይ እኔ ብርክቲ እያሳዘነች ይመታለች። በተለይ ደግሞ እውነቱን ልታቅ ባለመቻሏ በጣም እያዘነች ነው ማለት ነው። በፍቅር ከተጎዳችሁ በላይ ይሄ ጥያቄ የሆነባት የተደበቀው ነገር ማለት ነው። በሌላ በኩል የዓለም ጉዳይ እንግዲህ እስካሁን ድረስ እንደተዳፈነ ነው። ሰብለ ጥያቄ እየፈጠረባት ይገኛል። የዓለም ትምህርት ቤት በተደጋጋሚ አለመገኘት፣ ምናልባት የተደለተውን ፋይል ለማስመለስ የሆነ ትምህርት ቤት የቀረችው ስትልም እየሰማናት ነው። ነገር ግን መሲ እንግዲህ ይሄን ለማስደለት ከትምህርት ቤት መቅረት እኮ አይጠበቅባትም። ነገር ግን ምን ኩና ነው የሚለው ነገር ጥያቄ እየፈጠረ ነው። እንኳን ለነሱ ለእኛ ለተመልካቾቹም ጥያቄ የሆነብን ዓለም ምን ኩና ነው? ዓለም ምን ገጥሟት ነው? እውነት ሞተች ወይስ ደግሞ ሕክምና ውስጥ ገብታ ነው የሚለው ነገር ምናልባትም ደግሞ ከባድ ሕክምና ውስጥ ገብታ ሊሆን ይችላል ብዬ አስባለሁ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በሌላ ቪዲዮ እስከምንገናኝ የዛሬን ይሄን ይመስል ነበረ። መልካም ጊዜ። ባይ ባይ።